ከዚህ በኋላ እናቷ ስለሆንሽ ብቻ ልጄን እንድታስጨንቃት አልፈልግም። ጥሩ፣ በዚህ ውሳኔ ቀጥልበት። እኔ ደግሞ የሽምግልናውን ቀን ቆርጬ አሳውቅሃለሁ። እንዴ ምኞት፣ ምን ሆነሽ ነው? የተፈጠረ ነገር አለ እንዴ? አባዬ በቃ እኔ እዚህ ቤት መቆየት አልችልም እኮ። ወዴት ነው የወሰድካት? እኔ እናቷ ያለው ካለኔ ፈቃድ ከዚህ ቤት እንድትወጣ ያደረካት አንተን አይደል ይደበካት? ልጅሽ እኮ አንቺን እናት ብላ ለመጥራት እየፈራችና እየተሸማቀቀች ነው ያለችው። ገባሽ? ወይኔ ጉድ ፈላ። ምንም አይደለም። ምንም አዲስ ነገር የለም። ቤኪ ስለሰከረ ብቻ ነው። ምንም የተፈጠረ አዲስ ነገር የለም። ወይኔ ቆይ ታዲያ ምንድን ነው? ልቤ ለምንድን ነው እንደዚህ እየመታ ያለው? ወንድሜ ምን ሆነ ነው? ወንድሜ የኛ አንዴ ምን ሆነ ነው? እሱም በኋላ እነግርሻለሁ። ምኞቴ በእናትሽ ነው እና ሰው ምን ሆነ ነው? ወንድሜ በረከት ምን ሆነ ነው? ቆይ እናንሳው ታራግዙ ነው ኤልሳ ግዢን በእናትሽ እናንሳው። በረከት ምን ሆነ ነው? ጭራሽ ስልክ ማታነሳ ለነገሩ እሷ ምታድርግ አባቷን ያጨማለቃት። አይዞህ ወይ እንግዲህ ፈላ ወንድሜ ምንድን ነው የሆነው? ናስቲ በረከት እኔ ማርታ እዚህ መጫወቻ አሉ። አንቺ ዘልዛላ መረን የት ነው ስትንዘላዘይ ውለሽ የመጣሽው? እማዬ ይበቃሻል። ቆይ ምን አድርጊ ነው የምትይኝ? አፍሽን ዝጊ አንቺ ባለጌ። ቆይ ምን አይነት ብልግና ቢሆን ነው የእናትሽን ቃል አጥፈሽ ከቤት ወጥተሽ ሄድሽው? ቆይማ ምን አደረኩኝ? እስኪ ንገሪኝ። አንቺ የምትፈልጊያትን አይነት ልጅ ስላልሆንኩኝ? ቆይ ግን ለምንድን ነው የራሴን ህይወት እንድኖር የማትፈቅጂልኝ? ቆይ ምን አደረኩሽ? ለምን አትይኝም? ምን አልሽ? ምንድን ያልሽው? እኔ እኮ እናትሽ ነኝ። ገባሽ? አሳይኛ። እናትሽ ነኝ ስላልሽኝ እኮ ብቻ እናቴ አትሆኝም። መቼ አሳይተሽኝ የምታውቂው ፍቅር ነው? የት የማውቀው ፍቅር? መቼ ያሳየሽኝን? አንድ ቀን እንኳን ልጄ ምን ከፋሽ፣ ምን ደላሽ፣ ደስተኛ ነሽ ወይ ብለሽኝ አንድ ቀን እንኳን ጠይቄሽ ታውቂያለሽ? ማለት አይጠበቅብኝም። ምክንያቱም እኔ እናትሽ ነኝ። ለአንቺ የሚያስፈልግሽን ነገር ጠንቅቄ አውቃለሁ። ገባሽ? አየሽ፣ በቃ የአንቺ ችግር ይሄ ነው። አንድ ቀን እንኳን የሰው ልጅ ስለሚሰማው ስሜት አንድ ቀን እንኳን ግድ ሰጥቶሽ አያውቅም። አንቺ የሚሰማሽን አንቺ የምትፈልጊው ነገር ካስቀደምሽ በቂሽ ነው። አዎ ልክ ነሽ። ግድ አይሰጠኝም። አሁን እዚህ ፊት ለፊት የቆመሽ አፍሽን እንደኩያሽ አትክፈችብኝ። ገባሽ? በዛ ነይ ተመለሽ፣ አልጨረስኩም። ምንድን ነው ማርታ? ለምንድን ነው ልጅቷ ላይ እንደዚህ ምትጮህባት?
አንተ ዝም በል። በልጅ ያስናከኝ ራስህ ነህ። ገባህ? ምን? አሁን ደግሞ ምን ላድርግ? አጉል ነፃነት እያልክ መራን እንድትለቅ ያደረካት ራስህ ነህ። እባክሽን አንቺ ሴት እንደዚህ አይነት ንግግር አትናገሪ። እንዴት ልጅችን እንዲህ ባለ ቃል ትናገሪያታለሽ? ትንሽ አያሳፍርሽም? ታዲያ እንዴት ልናገራት? ንገረኝ እስቲ፣ እንዴት ልናገራት? ማርታ፣ አሁንስ ትዕግስቴን በጣም እየተፈታተንሽ ነው። እባክሽን በቃ ዝም በይ። እንደውም ልንገርህ፣ የኔ ትዕግስት ነው ያለቀው። ገባህ? አሁኑኑ ሽማግሌ ይላካል። የምን ሽምግልና ነው የሚላከው? እባክሽ ኤልሳ ታገባለች። ኦፍ! ይሄን የማይመስል ንግግርሽን አቁሚ። እሱን የቀኑ ቀን እናያለን። እሺ ገባህ? ዙፋኔ ስላየሁሽ ግን በጣም ደስ ብሎኛል። እኔም በጣም ነው ደስ ያለኝ ምኞቴ። ግን ባየሁት ነገር በጣም ነው የተበሳጨሁት። ቤኪ በመጠጣቱ ነው አይደል? ትዝታ ናት አይደል የሰጠችው? እሷን ታዩ፣ ችግር የለውም። ጸጉሯን ይዤ ነው ማሽቀነጠራት። እንዴ ግን ያው ጋሼ ከፈለገ እኮ አትፈልግ ማለት አይቻልም። ትልቅ ሰው ነው፣ ፍላጎቱን መከልከል ይከብዳል። አታይም እንዴ እንዴት እንደሰከረ? ይሄ ደግሞ የሆነው በእኔ ምክንያት ነው። እንዴት ባንቺ ምክንያት እንደዚህ ይሆናል? አንቺ ምን አደረግሽ? እኔ ስለጠፋው አይደለ ቁጭቱን መቆጣጠር ያቃት? በስንት ጊዜው መጠጥ ጠጥቶ የማያውቀው ልጅ የዚች መጫወቻ ይሆን? ወይኔ ምን አይነት ማረባ ሰው ነኝ በእግዚአብሔር። እንዴ ምን ሆነሽ ዙፋኔ? ምን ተፈጠረ? ኤልሳስ እንዴ ነበረች እንዴ? አዎ እዚህ ነበረች እኮ። ታውቂያለሽ፣ ነገሩ አስደንግጦኝ ከነጨራሹ ረስቻታለሁ። አዎ በእናትሽ ነበረች፣ ትዝ አለኝ። ግን ቆይ የት ሄዳ ነው? ቆይ ልደውልላት። ስልክ የት አለ? እማ በቃ በእናትሽ ተይኝ። ብቻዬን ነው መሆን የምፈልገው። እኔ ነኝ የኔ ልጅ። ምን ሆነሽ ነው የኔ ልጅ? እናትሽ ያስከፋትሽ ነገር አለ እንዴ? ያስከፋች? አይ እሱን ተው። አባይ ዙፋኔን እኮ አገኘኋት። እውነትሽን ነው የኔ ልጅ? ዙፋኔ ተገኘች? በጣም ደስ ይላል። አይ የኔ ነገር። አሁን በረከትን እንዴት አድርጌ ነው አይኑን ማየው? እንዴ ለምን አባ? አንድ ቀን እንኳን ሄጄ ሳልጠይቀው እንዴት ሆንክ ሳልለው። አባዬ ደግሞ በቃ ማያስጨንቅ ነገር ነው አይደል የሚያስጨንቅክ? ለነገሩ አሁን ዋናው ነገር ዙፋን መገኘቷ ነው። ደግሞ ስራ እንደሚበዛብህ ቤኪም ስለሚያውቅ ይረዳል። እሱስ ልክ ነሽ። ታዲያ አንቺን ለምንድን ነው እንዴ የተከፋሽው? በቃ ቤኪ እንዲወደኝ እፈልጋለሁ እና ደግሞ እሱ ብቻውን ነው የምፈልገው። የኔ ልጅ ምናልባት ግን አንቺ ለምትፈልጊው ነገር ብለሽ የሰው ህይወት እንዳትበላሽ። በሱ እንኳን ምንም ሀሳብ አይግባክ። ደግሞ እርግጠኛ ነኝ ቤኪም ደግሞ ወደፊት ይወደኛል። ታዲያ ይሄን ያህል እርግጠኛ ከሆንሽ ለምን እንደምታለቅሽው?
እኔ እንጃ አባ፣ በጣም ከፋኝ። ደግሞ በዛ ላይ የማይም ነገር እያስጨነቀኝ ነው። አይ የኔ አስቸጋሪ ልጅ ነይ እስኪ ተይ ልቀፍሽ የኔ ቆንጆ ነይ። በጣም እኮ ነው የምልሽ የኔ ልጅ። እንደዚህማ ነገሮች ሊበላሹ አይገባም ነበር። ይሄኔ እኮ ያን የማይረባ በረከትን ገድዬው ቢሆን ኖሮ ድሌን እያጣጣምኩ ነበር። ዙፋንም ከእጅ ያመለጠች። ምን አይነት የተረገመ ቀን ነው! የማይረባ ደግሞ ያን የማይረባ በረከት ልገለው ስል ፊት ለፊት መታ የተደነቀረችዋ ሴት ነች የመንገዴ ሁሉ እንቅፋት የሆነችው። ይቺን ማትረባ የተረገመች። ቆይ ከየት አባቷ ነው ሲጀመር የመጣችው? መንገዴን ነገሬ እንዳበላሸችው እንቅፋት ሆና ዋጋዋን አስከፍላታለሁ። ለእያንዳንዷ ጥፋቷ ዋጋዋን አንድ ባንድ አስከፍላታለሁ። አገኝሻለሁ። አንቺ ሴት ካለሽበት ቦታ አግኝቼ ዋጋሽ እንድትከፊ ነው ማድረግሽ። አስብ ኪሩቤል፣ አስብ፣ ነገሮችን አስብ። እንዲህማ በቀላሉ ነገሮች አይበላሹ። ወንድሜ ተነሳ። አይዞህ፣ ቀስ በል ቀስ በል ዙፋኔ፣ ቀስ በል ወንድሜ። አይኔ አይደለም አይደል? አንቺ ነሻ? እኔ ነኝ በልማ አይደለም ቤኪ። ቀስ በልሽ እንዳያመህ። እንዴት መረጋጋት እችላለሁ? እንዴት ይሆንልኛል ዙፋኔ? ታውቂያለሽ አንቺን ያጣሁበት እያንዳንዱ ሰከንድ ሲቀጣ ነበር። ቤቴን ብቻ አይደለም ህይወቴን ሙሉ እኮ ጨለማ ያወረሰው። ዙፋኔ፣ እኔ ለአንቺ ማሉን ከንቱ ወንድም ነኝ። አንቺን ከክፉ ነገር መጠበቅ ማልችል ሰነፍ ሰው ነኝ። አይደለህም ወንድሜ። እንደዚህ ብለህ ላፍታ እንኳን እንድታስብ አልፈልግም። አንተ ማለት ለእኔ እኮ ወንድሜ ብቻ እኮ አይደለህም፣ ከወንድምም በላይ ነህ። አባቴም ጥላዬም መከታዬም እኮ ነህ። እኔ አንተን ላለማስጨነቅ እኮ ነው እንደዛ ያደረኩት። ይህ ሁላ ነገር ሲነገረኝ እውነታውን መቀበል ሲያቅተኝ ጭንቅላቴ ሊፈነዳ ደረሰ። ከዛም ጥያችሁ ጠፋሁ። በጠፋሁበት ሰዓት እንኳን ሳስብ የነበረው ስላንተ ልብ ስብራት ነበር ወንድሜ። አሁንም እኮ ተመልሼ የመጣሁት ለአንተ ስል ነው። ማታ ምን ተፈጥሮ ነበር? ራሴን ስቼ ነበር አይደል? ትንሽ ነው ትዝ የሚለኝ። ምኞት ሳሎን ውስጥ ነበረች። ከዛ በኋላ ግን የተፈጠረውን አላውቅም። አሁን ምንም መጨነቅ የለብህም እሺ ወንድሜ፣ ሁሉም በኋላ ይደርሳል። አንተ ምንም ነገር አትጨናነቅ። ተመስገን፣ አንቺን መልሶ ስለመለሰልኝ እግዚአብሔርን አመሰግናለሁ። እህቴ፣ አንቺ ብቻ ካጠገቢ ሆኝ እንጂ ምንም ነገር አድርጋለሁ። ሁሌም ጠብቅሻለሁ፣ ቃሌ ነው። አርቀህም ወንድሜ፣ መቼም ቢሆን ካንተ አርቀህ። አሁን ያለብህን ሀሳብ በሙሉ እርግፍ አርገጣል እና እረፍት ማድረግ አለብህ። እኔ ከዚህ የትም ንቅንቅ አልልም። እሺ እሺ ዙፋኔ። አይዞህ ራሴ አይዞህ። ቆይ ምንድን ነው የማደርገው? በዚህ በኩል ኤልሳ አለች፣ በዚህ በኩል ደግሞ ማርታ ሽምግልና ይለካል ትላለች። ኤልሳ ደግሞ የማትወደውን ሰው በዚህ ጊዜ እንድታገባ አልፈልግም። ስለዚህ የሆነ ነገር ማድረግ አለብን።
ዝም ብዬ ማየት የለብኝ። ግዴታ መፍትሄ ማምጣት አለብኝ። አዎ መፍትሄ ያስፈልጋል። እቺ ልጅ አልወጣችም አይደል? እባክሽ አሁን እንኳን ተረጋጊ። ሌላ ችግር አትፍጠሪ። እሱ ደግሞ ምን ማለት ነው? ኤልሳ ኤልሳ! መኝታ ቤቷ አዝና ተቀምጣለች። ምን አድርጊ ነው የምትያት? ቆይ ጥሩ ነው። ዋናው መኖሯ ነው። እኔ ካንተ ጋር መነጋገር አልፈልግም። አሁን የሽምግልናውን ቀን መቁረጥ ነው ያለብን። አልገባኝም። ጭራሽ ስላላመንኩበት ሽምግልና እኔ እንደወስን ነው የምትፈልጊው? እንደዛ ነው የምታስቢው? አይ እንግዲህ አንድ ነገር ይዘህ እንድጨቀጭቀኝ አልፈልግም። አዎ በቃ በዚህ ወር ሽምግልናው እንዲሆን ነው የምፈልገው። ቆይ ምን አይነት እናት ነሽ አንቺ? ማርቲ እንደዚህ አይነት ሰው እኮ አልነበርሽም ነበር። ቆይ ምንድነው የነካበኝ? በዚህ ንግግርህ የምታለል ከመሰለ በጣም ተሳስተሃል። በእንደዚህ አይነት ተልካሻ ቃላት የምታለል ሴት አይደለሁ። እሺ እንደሱ ከሆነ አቋምሽ ኤልሳ ጭራሽ የማታውቀውን እንድታገባ አልፈቅድም። ምን? በቃ ይሄ ነው ውሳኔ? አዎ እንደ አባትነቴ ውሳኔ ይሄ ነው። ጥሩ፣ እንደሱ ከሆነ እናያለን። ከዚህ በኋላ እናቷ ስለሆንሽ ብቻ ልጄን እንድታስጨንቃት አልፈልግም። ገባሽ? ጥሩ፣ በዚህ ውሳኔ ቀጥልበት። እኔ ደግሞ የሽምግልናውን ቀን ቆርጬ አሳውቅሃለሁ። ከዛ የሚሆነውን አብረን እናያለን። ተግባባን? አይ እንዴ በፍጹም እንደዚህማ ሲሆን ቁጭ ብዬ አላይም። ቆይ ግን ምንድነው ማድረገው? እሺ አይ በፍጹም አባዬ አንተን እንዴ አስተናገድከኝ እኮ። ምንድነው የኔ ልጅ? የምን ልብስ ነው? አባዬ በቃ እኔ እዚህ ቤት መቆየት አልችልም። እንዴ ይሄ ደግሞ ምን ማለት ነው የኔ ልጅ? አባ እማዬ እዛው ነው ስታወራ የነበሩን እንዳለ ሰምቻለሁኝ። በቃ እሷ እኔን መዳሩ ላይ አምራለች። እኔ ደግሞ ይሄንን ችዬ መቀበል አልችልም። እኔስ የኔ ልጅ አሳልፌ የምሰጥሽ ይመስልሻል? ደግሞ ቆይ የት ልትሄጂ ነው? ከበረከት ጋር እሄዳለሁ። ምን? እንደሱም አይሆንም። ቆይ እንዴት እንደዛ ይሆናል? እንዴት አይሆንም አባ? በቃ እኔ እዚህ ቤት ከማዬ ጋር ቀን በቀን ጭቅጭቅ ሰልችቶኛል። በቃ እኔ እሄዳለሁ። እሺ የኔ ልጅ እረዳሻለሁ። እኔ አልጋፋሽም። እኔ እዚህ ያለውን ነገር አስተካክዬ እጠብቅሻለሁ። አንቺ እስከዛ አባዬ በጣም እወድሃለሁ። የኔ ልጅ እኔም እወድሻለሁ። ይህንን ነገር እንድትጋፈጭ ስላደረኩሽ በጣም ይቅርታ አድርጊልኝ የኔ ልጅ። አባዬ እባክህ እንደዚህ አትበል። ለእኔ ደግሞ አባቴ ብቻ መሆን በቂ ነው። በይ ቶሎ በይ። እናሽ ሳትመጣ እኔ አትችሽ ልምጣ። እሺ እንደውም ላግዝሽ። ቆይ ይሄንን ሰው
ሁሉንም ነገር ስረጋጋ እነግርሃለሁ። አሁን ትንሽ ስለተረበሽኩ ነው። ገብቼ ልረፍ። ችግር የለውም ኤልሲ። ደግሞ እዚህ ቤት እስከፈለግሽው ጊዜ መቆየት ትችያለሽ። እንደ ቤትሽ ነው። በጣም አመሰግናለሁ ቤኪ። ችግር የለውም። እንዴ ምኞት፣ ምን ሆነሽ ነው? የተፈጠረ ነገር አለ እንዴ? አረ ምንም ችግር የለም። ይቅርታ አረበሽኳችሁ መሰለኝ። አይ አረብሽ ነው። ደህና ነሽ ምኞት? ደህና ነኝ። ምኞት ለተወሰነ ጊዜ እዚህ እናንተ ጋር ልቆይ ነው። አይደብርሽም አይደል? አረ አይደብረኝም። ችግር የለውም። በቃ እኔ የምሰራው ስራ አለ፣ ገብቼ ልስራ። እውነት ለመናገር እዚህ እናንተ ጋር ልቆይ ስለሆነ በጣም ደስ ብሎኛል። ደስታ የኔ ነው ኤልሲ። ምንም ቢሆን እኮ በዛ ጭንቅ ሰዓት አብረሽኝ ነበርሽ። አሁን ደግሞ የኔ ተራ ነው። ምንም ችግር የለም። እንደ ቤትሽ ይውሽ። እንዴ እዚህ ነሽ እንዴ? እንዴ ወንድሜ ሰላም ነው? እዚህ እናንተ ጋር ለተወሰነ ጊዜ ልቆይ ያስፈልጋል። ይፈቀድልኛል አይደል? እንዴ በጣም ደስ ነው እንጂ የሚለኝ ያው ነይ ምን ሆነሽ? ኤልሳይት ነው። ጭራሽ ልብሷም እኮ የለም። ከአንቺ ጭቅጭቅ ትንሽ ማረፍ ስለፈለገች ሄዳለች እኮ። ወዴት ነው የወሰድካት? እኔ እናቷ እያለሁ ካለኔ ፈቃድ ከዚህ ቤት እንድትወጣ ያደረካት አንተን አይደል? የደበካት ለመሆኑ ማርታ፣ ልጅሽ እኮ እዚህ እናቷ ቤት መተንፈስ አቅቷታል። አንቺ ለራስሽና ለምትፈልጊው ጥቅም ስትይ የልጅን ህይወት ገደል ልትከች ነው። እኔ ደግሞ አባቷ ሆኜ ዝም ብዬ የምመለከት ከመሰለሽ በጣም ተሳስተሻል። እኔ ነኝ ገደል ውስጥ የምከታት? እኔ ነኝ ቀን ማታ እየለፋሁኝ ለዚች ለማትረባሊ ስለፋ ይኖርኩት? አንተ ምን አደረክ? አጉል ስልጣኔ እያልክ ይሄው መረለቀ እኔ እናቷ ላይ እንድታምጽ አደረክ አይደለ? ይሄ ነው ያንተ አባትነት? አሁኑኑ የት እንዳለች ንገረኝ። ካልሆነ ምን ታደርጊያለሽ? ትገይኛለሽ? ማርታ እባክሽን ወደ ህሊናሽ ተመለሺ እባክሽ። ፍቅር በጭካኔና በትዕዛዝ አይሆንም። ልጅሽ እኮ አንቺን እናት ብላ ለመጥራት እየፈራችና እየተሸማቀቀች ነው ያለችው። ገባሽ? ለምን ከቁጣሽና ከንዴትሽ በተለየ ፍቅር አትሰጫትም? ለምን ትጨክንባታለሽ? ጨካኝ ነው ያልከኝ? አዎ ጨክናለሁ። ለእሷ ለወደፊት ህይወቷ የሰመረ እንዲሆን መጨከን ካለብኝ እጨክናለሁ። አንተ ግን ይኸውልህ ከዛሬ ጀምሮ ባልነኝ ብለህ ፊት ለፊት አትቆምም። አባትነቱንም አሳያለሁ። የትም ብትደብቃት የትም ይሄ ጋብቻ አይቀርም። ገባህ አይደል? እሷን ፈልጌ ከገባችበት ጉድጓድም ቢሆን አወጣታለሁ። ለካስ እስከ ዛሬ አላቅሽም ነበር። የምትፈልጊውን አድርጊ። እኔ አባቷ ግን እያለሁ ልጄ የማትፈልገውን ሰው አታገባም በጭራሽ። እናያለን። የእውነት እህቴ እንደ ድሯችን መሆናችን በጣም አስደስተኛል። ግን ምንም ነገር ቢፈጠር ከዚህ በኋላ ጥለሽ እንዳትሄጂሽ። እኔም በጣም ነው ደስ ያለኝ ወንድሜ። ከአሁን በኋላ ደግሞ እንደዚህ አይነት ነገር አይፈጠርም። እማዬን አልነገርካትም አይደለ?
ደግሞ አላየኋት። አይ ገና አልነገርኳትም ዙፋኔ። ስትመጣ እንድትደሰት ብዬ አልነገርኳትም። ዙፋኔ ግን ትክክለኛ እናትሽን ማናገር አለብሽ አይደል? አዎ ልክ ናት። ደግሞ በጣም አዝናለች። የሆነ የራሷ ምክንያት ሊኖራት ይችላል። ስለዛ ማውራት አለብሽ። እሺ እንዳላችሁኝ ያደርጋለሁ። በደንብ ለማውራት እሞክራለሁ። ጎበዝ። እቺ ናት ትንሿ እህቴ ማለት። ምን ሆነሽ ነው? ከቀደም ጀምሮ ፊትሽ ልክ አይደል? አይ ደህና ነኝ። ያንተ መውሰድ ያለብን መድኃኒት አልኳል እና እሱን ይዤ ነው እና አብረሽ ነው? አይ ችግር የለውም። በዛውም ነፋስ ተቀብዬ ይመጣል። አትጨነቁ። ሂጅ መጣ። ከቀደም ጀምሮ እኮ ፊቷ ልክ አይደለም። እኔም እያሰብኩት ያለ ነገር አለ። ቆይ ለምንድን ነው እንደዚህ ልቤ እየመታ ያለው? ሁሉም ነገር ሰላም እኮ ነው። ለምንድን ነው እንደዚህ እየጨነቀኝ ያለው? ተረጋጊ፣ ሁሉም ነገር ሰላም ነው። ለምንድን ነው ስልኩ የማይነሳው?